የንግግር ለታሪክ ገመት አዲስ አበባ ላይ ቁጭ ብለህ የምታስተኩሰው ጥይት ትግራይ ላይ አይኖርም። ትግራይ ላይ በሚተኮሰው ጥይት አዲስ አበባ ላይ የሚተኮስ ጥይት ይኖራል። ወደ ኤርትራ የሚደረገውን ውጊያ ጋፕ አድርገን መጀመሪያ ወደ ትግራይ ዘመቻ እናድርግ የሚል እንቅስቃሴ ደግሞ ተጀመረ። ሴቶች ነይ ማበረታቻ አተኮሳሽ አታውቅም አይደል? ነይ ጁንታ ግደይ እየተባለ ትግራይ ውስጥ ያለው ወታደር ምላስ ላይ ያለው መራቅና ማስቲካ ለይቶ ይመታል። በዳቦ እንብላቸው በቂጣ በዳቦ ይሻለና በእንጀራ እያሉ ወንድሞቻችን ባለሀብት ጭምር አሶሳ ጭምር ተጋሩ ባለሀብቶች ጭምር እየገደለ ያቃጠላቸው ተስፋ አድርጎ የነበረው ጌታቸው ረዳን በመጠቀም ትግራይን ሞቢላይዝ አድርጎ ከትግራይ ጋር ሆኖ ኤርትራ የመዝመት እንቅስቃሴ ነው። ሻዕቢያ የፈጸመው አያምንም፣ የፈጸመው ነገር አያምንም አለ አብይ። አምኗል እንዴ? ትግራይ ከኤርትራ ጋር አይዋጋም፣ ከአፋር ጋር አይዋጋም፣ ከአማራ ጋር አይዋጋም፣ ከማንም ጋር አይዋጋም። ከዚህ በኋላ ትግራይ ከተዋጋ ለህልውናው የሚዋጋው ከብልጽግና ጋር ብቻ ነው። አለቀ። አራት ነው። ትግራይ ከኤርትራ ጋር አይዋጋም፣ ከአፋር ጋር አይዋጋም፣ ከአማራ ጋር አይዋጋም፣ ከማንም ጋር አይዋጋም። ከዚህ በኋላ ትግራይ ከተዋጋ ለህልውናው የሚዋጋው ከብልጽግና ጋር ብቻ ነው። አለቀ። አራት ነው። ከብልጽግና ጋር ብቻ ነው። ያ ምላስና መራቅህን እና ማስቲካህን ለይቶ የሚመታ ሰራዊት ፈተን የምንለቀው ከዚህ በኋላ ብልጽግና ላይ ብቻ ነው። አለቀ። ፒሪየድ። ሶ ተለምኗል ብልጽግና። ከዚህ በኋላ የምትለምነው የለም። የኦህዴድ ስብስብ እምልህ ዝም ብሎ የፈረስ ጭራ ቢከረክም የከብትበት እየለቀመ መሀል ከተማ የገባ አሁን ሰብስበሱን ህገ መንግስት ፕሪቶሪያ ቅብርጥስ ያልክ የምታስረዳበት ጊዜም አልፏል። ስቱሌት ነው። ሶ ምርጫው ተሰጥቶታል። ኤኒታይም ይሞክር፣ ጥይት ይተኩስ። ትግራይ ላይ እነግራችኋለሁ ደጋግሜ። የሚፈጠረው ታሪክ የሚሆነው ነገር የኢትዮጵያን ካርታም ይሁን ኢትዮጵያ የምትባለዋን ደግመን በምናውቃትና በምናያት አናያት የሚሆነው ነገር አደገኛ። በመጀመሪያው ጦርነት 360 ዲግሪ አጥር ያለው በሚል 27 ቢሊዮን ነው። አሁን እንደሱ አይደለም። አሁን ተባብሮ ከሌላ ኃይል ጋር ነው የሚመጣብህ። ፒሪየድ። አለቀ። ትግራይ ላይ የተተኮሰ ጥይት አይ ካን አሹር ዩ ጋራንቲ፣ የንግግር ለታሪክ ገመት አዲስ አበባ ላይ ቁጭ ብለህ የምታስተኩሰው ጥይት ትግራይ ላይ አይኖርም። ትግራይ ላይ በሚተኮሰው ጥይት አዲስ አበባ ላይ የሚተኮስ ጥይት ይኖራል። አለቀ። አራት ነጥብ። ይሄ ፋክትና ሀቅ ነው። ለዛ ነው ብልጽግና ነግረው አይደለም መርፌ ወቅተው አታነቀው። አለቀ። ፒሪየድ። ይህንን ስብስብ ጠራርገ ከዛ ምድር ነቅላ አውጥተህ በሽግግር መንግስት ከሲቪል ሶሳይቲ አገር ለመምራት አቅም ብቃት ያለው ካላስቀመጥክ ዝም ብለህ ግም ለግም አብረህ አስግም ነው የሚሆነው። ሌላ ነገር የለውም። ይህንን ነው ማለት የምችለው። ሻዕቢያ የፈጸመው አያምንም፣ የፈጸመው ነገር አያምንም አለ አብይ። አምኗል እንዴ? ማህበረ ደገ ወንድሞቻችን በገደል እንዲህ አንተ ጁንታ ነህ ትግራይ ትስዕር እያለ ወንድሞቻችን ወጣቶች ትግራይ ትስዕር እያለ ትግራይ ትስዕር አለ። እኔ ነኝ እንትና ነኝ ኮኪ ነኝ ላምን የድሬዳዋ ልጅ ጌታቸው አሾልኮ የላከው ካሜራ እየቀረጸ እንትን ሲያደርግ ሴቶች ነይ ማበረታቻ አተኮሳሽ አታውቅም አይደል? ነይ ጁንታ ግደይ እየተባለ ሴቶች ገና አዲስ ሰልጣኞች ሴቶች ይሄ እንዲደፍሩ ሲያደርግ የነበረው አብይ እንትን አደረገው እንዴ? አመነው እንዴ? አላመነም እኮ አላደረገው። ሶፊያን እኮ ጀነራል ነበር፣ የ25ኛ ክፍለ ጦር ጀነራል ነበር እኮ የማህረ ደጋ የፈጸመው። ከዛ በኋላ ምን አደረገው? ፕሮሞት አደረገው። ወዴት? ብርጋዴር አደረገው። ወዲያ ጎጃም እየተዋጋ ደብረ ማርቆስ እየተዋጋ ያለው እኮ ሶፊያን እኮ ብርጋዴር ጀነራል ሶፊያን እኮ ነው። ተጠያቂነት እንኳን ሊያሰፍን ይቅርና ማዕረግ ላይ ሌላ ማዕረግ እየደረበ እኮ ነው የወሰዳቸው አዲስ አበባ። የትኛው ጭፍጨፋ የትኛው ወንጀል ትግራይ ውስጥ ያደረገው ነው? ሰው በቁሙ እያቃጠለ በዳቦ እንብላቸው በቂጣ በዳቦ ይሻለና በእንጀራ እያሉ ወንድሞቻችን ባለሀብት ጭምር አሶሳ ጭምር ተጋሩ ባለሀብቶች ጭምር እየገደለ ያቃጠላቸው በቁሙ አይደል? እንደ መከላከያ እንጨት እንትን እያለ ያገላበጠ ሲጠብሳቸው የነበረ አመነ እንዴ? አላመነም። እንታገላለን ጌታቸው እንታገላለን እስከ ጥፍራችን ምናምን እንዳለው እንታገላለን። እኛ እድሜ እስከሰጠን ድረስ እንታገላለን ብሏል። እኛ እድሜ እስከሰጠን ድረስ እንታገለዋለን፣ እናጋልጠዋለን። ብዙ እንኳን የተጋለጠ ያ ሁሉም ትግራይ ህዝብ ተጋልጦ አይሶታል። ሁሉም
አንድ የገረመኝ ነገር ግን ቲፒኤልኤፍ ከፌዴራል መንግስት ጋር ቢነጋገር ይሻለዋል። ፌዴራል መንግስት ምንድነው በቃ ብቻችን ንግጠም፣ በቃ ቲፒኤልኤፍ ሳይገባ ብቻችን ንግጠም እያለው ነው ብልጽግና። ይሄ ቋንቋ ነው እየተጠቀመ ያለው። whatever war federal government is going to wage ያለው ምንም የሚባል ነገር የለም። አንተ አትግባበት፣ ሊወጋው ስለሆነ አንተ በእናትህ አትግባበት እና ብቻው ለብቻቸው ይጠሙ እና ኒውሜሪካል አድቫንቴጅ አለው፣ ቴክኖሎጂካል አድቫንስ ቴክኖሎጂ አለውና በዚህ አጋጣሚ አንተ ኢንቮልቭ አታድርግ። እናቴ ሚስቴ ልጆቼ በዛ የትግራይ እናት ወጣት ምናምን አስበው እኮ አይደለም እኮ አስበው ቢሆንማ 1 ሚሊዮን የትግራይ ህዝብ ዳሶስ ጥሎ የብልጽግና አለቅላቂ መሆን አይችልም ነበር። አይደለም ጊዜ ተቀያይሩ፣ አስተላልፉ ተበላሽቶ አብይ አህመድ ሁሉም ነገር እጁ ላይ የነበሩትን አድቫንቴጆች በሙሉ እጁ ላይ የነበረ ኤርትራ የሚበቀልበት እድል ሰፊ ነበር። መጀመሪያ ማለት ታንኪው ብሎታል አይደል? ግን በውስጡ እንኳን ይዞት የነበረ የሆነ ቢኖረው ጊዜ እየቆጠረ ነበር። አንድ ሰው የነገረኝ ያለው ወደ መጨረሻ የምነግራችሁ ትግርኛ እየተናገረ ተጫወተብን ያለኝ ሰው አለ። ትግርኛ እየተናገረ ተጫወተብን፣ ለነገ ሁላ ካልኩሌት እያደረገ ትግርኛ እየተናገረ ሸወደን። ይልቃል በሁመራ በኩል እያደረገ በተደጋጋሚ ከኢሳያስ ጋር በመገናኘት ይሰራል ይላል። ጆሮውን በጥሰው ሊጥሉት ሲሉ ይልቃል እዛ ተቀምጦ ደብዳቤ ጽፎ መከላከያ ናግባና ውጋ አማራውን ብሎ ደብዳቤ እንዲጽፍ አድርገው አዋርደውን ያባረሩት ተመልከቱ። እንደዛ አቅልለው ከማዋረዳቸው በፊት ግን ወንጀል አዘጋጅተውለት ነበር። ተመስገን ጥሩን አስገባው ብሎ እንደዚህ አይነት ወንጀል አዘጋጅተውለታል። ቁርጥ አድርጎት ከሆነ በቃ ለህዝቤንማ ለመታደግ ከማንም ጋር ተባበራለሁ ብሎ ቢሆን አንጀት ኖረው ነበር። አንዳንዶች ብሬን ማሰቢያ ኖረው ማለት፣ አንዳንዶች ማሰቢያ ጭንቅላት የላቸውም። የሚበሉትን የሚሸከም አንጀትም የላቸውም። ቀፎዎች ናቸው። እንደውም አንዳንዶቹ አንጀት የላቸውም። አንጀት ያለው የተሻለ ነው። አንድ ዘፈን አለ፣ የኔ አካል የኔ ሆነሽ ምን አወስሻለሁ አንጀቴና ልቤን ያውጥቼልሻለሁ ይላል። አትሊስት አንጀትም እንደው የመራራት ምልክት ይባላል። ለመውደድም ከአንጀቴ ነው ከምኔ ነው ይባላል፣ ከልቤ ነው ከአንጀቴ ነው ይባላል በብዙ ነገር። አንዳንዶቹ አንጀትም የላቸው፣ ብሬንም የለም አንጀትም የለም። ከርስ ባዶ ዕቃ ገረወይና ባዶ ሲነኳቸው የሚንኳኩ ይልቃል ሁመራን ከተሻገረ በኋላ በወታደራዊ ሄሊኮፕተር 3 ጊዜ ወደ አስመራ በመሄድ ከኢሳያስ ጋር መገናኘቱ ተረጋግጧል ይላል እዚሁ ሰነድ ላይ። ይሄ ጥናት ተብሎ የቀረበ ነው። ይቀጥልና ኤርትራ ወታደራዊ አሰልጣኞችን በመላክ የአማራን ወጣቶች አሰልጥናለች ይልና ይወነጅናል። የኤርትራ ወታደራዊ ባለስልጣኖች ስምና የሰለጠነው የአማራ ወጣት ቁጥር በጥናት ሰነዱ ላይ ሙሉ በሙሉ ሰፍሯል ይላል። ከዚያ የወያኔ ጦርነት ሰበብ በማድረግ ይልና በሁሉም የአማራ ክልል አካባቢዎች ያሉ ወጣቶች በኢመደበኛ አደረጃጀት ወታደራዊ ስልጠና እየወሰዱ ነው ይላል። ጭንቀታቸው ነው። ከወታደራዊ ስልጠና ጎን ለጎን ይሄ አማራ ጋር ፉል ጦርነት ለመግባት ምክንያት የሚሆን ነገር ተመስገን ጥሩነህ ዘርዝረው ያቀረቡት ሰነድ ነው ያንን የሚያሳየው። ከወታደራዊ ስልጠና ጎን ለጎን በጽንፈኛ አመራሮች በተወሰኑ የአማራ ምሁራን ነን ባዮች ይላል በተዘጋጀ አገር አፍራሽ ሰነድ የፖለቲካ ስልጠና የተሰጠ ይገኛል ይላል። የዚህ አገር አፍራሽ ሰነድ ዋና ጭብጥም አሁን ያለው የብልጽግና ስርዓት የአማራ ሕዝብን በጠላትነት የፈረጀ በመሆኑ የአማራ ሕዝብ ቁሳዊና መንፈሳዊ ሀብት ነው የሚለውን ሁሉ ማለትም ታሪክ አሻራን፣ እምነትን፣ ቅርስን፣ ውርስን በማጥፋት በምትኩ የኔ ነው የሚለውን እየተከለ ያለና በሂደትም መዋቅራዊ በሆነ መንገድ የአማራን ሕዝብ ከኢትዮጵያ ምድር ለማጥፋት እየሰራ መሆኑን የሚያሳይ ነው ይላሉ። አየ እውነት ነው። ከታዲያ ከዚች ዝንፍ የምትል አንዲት ውሸት የላትም እኮ። እሱን ያዙና ወደብ እናስመልስ ብሎ ይሄንን ዶክተር ጸጋዬ አራርሳ ራሱ የኦሮሞ አክቲቪስት የመጀመሪያው ጥያቄ ያቀረበላቸው ለትግራይ 270 ሰራዊት ይዛቸው ወደብ እናስመልስ ነው። ምክንያቱም አሁንም እንደምታውቁት የወጣው ሪፖርት እንደሚያመለክተው አብይ ከትግራይ ጋር ቅራኔ የገባው ታደሰ ወረደም ይሄንን ለዲፕሎማቶቹ ሜንሽን አድርጓል። ምንድን ያላቸው ያለ እናንተ ወደብ ማስመለስ አንችልም፣ ወደቡን ለማስመለስ የማትዋጉ ከሆነ ከኛ ጋራ አለበለዛ ትግራይን እደበድባለሁ ብሏል አብይ። ይሄ ምነግራችሁ ፋክት ነው። ታደሰ ወረደ ኢቭን ለውጭ ዲፕሎማት የነገራቸው ነው። ስለዚህ ግዴታ
ጀግናዎቹ ያው ይታወቃል። ትግራይ ውስጥ ያለው ወታደር ምላስ ላይ ያለ መራቅና ማስቲካ ለይቶ ይመታል። ኦብቪየስሊ በልምዱም በ7 እና 8 ሀገር ከላይና ከታች ከቦት ደብረ ብርሃን ድረስ የመጣ ቀዶ የሄደ ሰራዊት ነው። ይህንን ካልያዘ አሁን በፋኖ ክላሽ ተዝረክርኮ የተማረከውን እያየን ነው። በዚህም ፋኖ ታንክ አልያዘም፣ ድሮን አልያዘም፣ ጀት አልያዘም፣ ሄሊኮፕተር አልያዘም። የተጠናገረ ሜካናይዝድ የሆነ መሳሪያ የለውም። እስኪገባኝ ድረስ ክላሽ ብቻ ነው ያለችው። ታንክ ያለውን፣ ባንክ ያለውን፣ ድሮን ያለውን፣ ሄሊኮፕተር ያለውን ወታደር ማርኮ ግራና ቀኝ ካሰለፈ ታንክ ያለው፣ ድሮን ያለው፣ ጀት ያለው የኤርትራ ሰራዊት ደግሞ እኔ ወደቡ ላይ ይሄን ሁላ ወታደር ሰብስቦ ይሄ አሸዋ ፈጪ ድንጋይ ኮትኳች እንዳያደርገው እንዳንሰደብ መሰለኝ። አብይ አህመድ አይ ኤርትራን ካልያዝኩኝ ማነው ትግራይን ካልያዝኩ ወደ ባላ አስመልስም። የትግራይ ህዝብ አቋም ወስዷል። ምንድነው አቋሙ? እኛ ስለ ሻዕቢያ ይመለከተን፣ ስለ ኢትዮጵያ ይመለከተን። ምክንያቱም ትግራይ ዲፋክቶ ስቴት ሆኗል። ኦልሬዲ በፓርላማ ውክልና የለውም፣ በፌዴሬሽን ምክር ቤት ውክልና የለውም። ከመከላከያው ከዚህ በፊት ጠርጋችሁ ጦርነቱ የተከፈተበት ዋናው ምክንያት የትግራይ መኮንኖችን ከመከላከያ ጠርጎ ማውጣት ነው። አወጣችሁ፣ ወጡላችሁ። አይ ወደብ ለማስመለስ ካለ እናንተ አቅም የለንም። የኔ ወንድም 120ንን 130ንን ትላለህ። ተጠራርተህ ከሰፈርም ከባድ ቤትም ተሰባስበህ ወደብ አይደለም ካስፈለግ ሰማዩንም አስመልስ። ወደ ትግራይ አትምጣ። የገና ለገና የትግራይ ወጣት እሱ ነው ጀግና፣ አገር የጠበቀ አገር የመሰረተ አገር የማያስደፍር አይመጣም፣ አይዋጋልህም፣ አለቀ። በዚህ አጋጣሚ በጣም ዛሬ ትልቅ የምስራች ዜና አሰምቻለሁ። በዩቲዩብ ላይ ቪዲዮን ገብታችሁ ማዳመጥ ትችላላችሁ። ብልጽግና የመሰረተው ሀራ መሬት ላይ ያለው ኮምፕሊትሊ ፈርሷል። እዛ የነበሩት ወጣቶች ወደ ትግራይ ገብተዋል። ቪዲዮን ዩቲዩብ ላይ ለጥፌላችኋለሁ፣ ገብታችሁ ማየት ትችላላችሁ። ከዚህ በኋላ ሀራ መሬት የሚባል የብልጽግና ስብስብ አሰስ ገሰስ ውስኪና ውድካ እየጠጣ የሚመራው የሚያስተባብረው ኃይል የለም። ለአፋሮች በጣም ነው ማመሰግናችሁ፣ በጣም ስላዳመጣችሁኝና ከትናንትና በስቲያ ሰብሰብ ብላችሁ ሀራ መሬት ላይ የነበሩ አንዳንድ አመራሮቹን መኪናቸውን ሰብራችሁ ገልብጣችሁ አንዳንዶቹን አሳዳችሁ የገቡበት እስኪገቡ ድረስ በትግራይ ህዝብና በአፋር ህዝብ መካከል ጦርነት መኖር የለበትም። እዛ ተደብቆ አፋርና ትግራይን ማጣላት የለበትም። ህዝቡ ተሰብስቦ የአፋር ህዝብ አንድ ነገር ማድረግ አለበት ብዬ መልእክት አስተላልፌ ያንን ስላዳመጣችሁና የአፋር ወጣቶች ስፔሻሊ ያስተባበራችሁት ስለሰማችሁኝ በጣም ላመሰግናችሁ ፈልጋለሁ። ተጠናክሮ ይቀጥላል። አፋር ውስጥ የተደበቀ የትም ሰፈር የትም አካባቢ ካለ ጠቁሙኝ። እነዚህን ወጣቶች ኮሚኒኬት እናደርጋለን። እንደ ህዝብ ነው ወጥቶ አፋር ነቅሎ ያባረራቸው። ትግራይ ላይ ውጊያ ሳይደረግ ወደ ኤርትራ መሄድ አያዋጣም የሚል ደግሞ ከሌሎች የተነሳ ቅስቀሳል። ኦህዴድም ከተነጋገረ በኋላ ትግራይ ላይ ውጊያ ብናደርግ ኤርትራ ጋር ሳንሄድ እንቀራለን፣ ህዝቡም አይተባበረንም፣ ዓለም አቀፉ ማህበረሰብም ወደ ማውገዝ ይሄዳል የሚል ስጋት አድሮባቸዋል። የኢትዮጵያን ህዝብ ልብ ይገዛልናል ብለው ከሶማሌላንድ ጋር ተፈራርመናልና ወደብ ልናመጣ ነው የሚል ነገር ሞከሩ። ከህዳሴ ግድብ ጋር አያይዘው የፖለቲካ ሸቀጥ ለማራገፍ ሰልፍ ውጣ ብለው ሞቢላይዝ አደረጉት። በማናቸው መልኩ የኢትዮጵያን ህዝብ ከብልጽግና ከሚባል ነውረኛ ስብስብ ጋር ለመቆም ፈቃደኛ አልሆኑ። ሰው በየቀኑ ያየነው ውድቀት ነው። በየቀኑ ያየነው ቁልቁለት ነው። ሰው በየቀኑ ወደ ቁልቁለት፣ ወደ ውድቀት፣ ወደ ንትርክ ማምራታቸው ጋር ተያይዞ በመላ ሀገሪቱ ሰላም ማጣትና የፖለቲካ ሁኔታው ትርምሱ እየጨመረ በመምጣቱ ምክንያት እንደማያዋጣቸው ወደፊት መጓዝ እንደማይችሉ ተገንዝበው በየጊዜው ለሳምንት ያወጡት እቅድ የሚቀጥለው ሳምንት የሚፈርስባቸው አካላት ሆኗል። ትግራይ ላይ ያለውን ከትግራይ የወጡ ተዋጊዎችን መልምሎ በማሰማራት ለጊዜው ማስታገስ ይቻላል። የትግራይ ያለውን ሁኔታ በዚህ ሁኔታ አስቀምጠን ወደ ኤርትራ እንሂድ የሚል አቋም ነበራቸው። አብዛኛዎቹም ክፍለ ጦሮችም
ትላንት በመረጃ ውስጥ በማስረጃ ስናቀርብ ነው የነበረው እንደ ተከታተላችሁም ትላንትም ከትላንት በስቲያ ብልጽግና አለኝ የሚላቸው ክፍለ ጦሮች በሙሉ የት እንደተሰባሰቡ ስናሳያችሁ ነበር፣ ስንነግራችሁ ነበር። አማራ ክልልና አፋር ክልል ላይ አብዛኛዎቹ ክፍለ ጦሮች ሰፍረዋል። የሁለት ክፍለ ጦር ከፊል አካል ካልሆነ በቀር ከ9 ክፍለ ጦር 8ቱ ሙሉ በሙሉ ሊባል በሚችል ደረጃ ሁለት ክልል ላይ ነው ቤዝ ያደረጉት። ይሄውም ከአጎራባች ጋር ለሚኖር ውጊያ ስምሪት እንዲወስዱ ታሳቢ ያደረገ ግን በዋነኛነት አብዛኛው አማራው ላይ ያተኮሩ ናቸው። በአፋር በኩል ስምሪት የወሰዱት በአሰብ በኩል የማጥቃት እንቅስቃሴ የማድረጉን ስትራቴጂ ያወጡ ነው። አብይ አህመድ ከዚህ ተነስቶ ወታደራዊ አዳዲስ ሹመቶችን ወደ መስጠት ሲሸጋገር ቀደም ብለን ምን ነግረናቸዋል? በወታደሩ መካከል የተፈጠረ መከፋፈል አለ። ከዚህ ጋር ተያይዞ ወታደሮችን ሰብስቦ የከዳችሁኝ ወዘተረፈ እያለ ሲዝት ቆይቷል ብለናቸዋል። ዛቻ ሲዝት ነው የነበረው፣ ሲያለቃቅስ ነው የነበረው። አልቀረለትም። ግን ነገሮቹ እየገፉ ወደ አደባባይ እየመጡ ሄደዋል። ይሄንን ሁኔታ መቀልበስ፣ ይሄንን ሁኔታ ወደ ኋላ መመለስ የማይችልበት ኢንቫይሮንመንት እንደተፈጠረ ከተረዳ በኋላ አሁን አብይ አህመድ እያደረገ ያለው እንቅስቃሴ በየሶስት ቀኑ የሚቀየር አቋም እና እንቅስቃሴ ይዞ ነው እየመራ ያለው። ለምሳሌ የኤርትራ ላይ ነው በሙሉ ኃይላችን የምንሄደው በሚል ኤርትራ ላይ በሙሉ ኃይል ውጊያ የማድረግ እቅድ ነው ተብሎ ለወታደሮቹም ለሌሎችም አካላት ከተነገረ በኋላ አሁን ወደ ኤርትራ የሚደረገውን ውጊያ ጋፕ አድርገን መጀመሪያ ወደ ትግራይ ዘመቻ እናድርግ የሚል እንቅስቃሴ ደግሞ ተጀመረ። ይሄ እንግዲህ የአማካሪዎቹ ግፊት እያየለ መምጣት ሊሆን ይችላል። ከዚህ ቀደም የነበራቸው ስጋት ስለቀረ ነው ወይ? አይደለም። ለምሳሌ ዓለም አቀፉ ማህበረሰብ እንዴት ይሆናል የሚለው ላይ ምንም የሰጡት ምላሽ የለም። እነ ጌታቸው ረዳ እነ ጻድቃን ፈጠሩት የተባለ የስምረት አደረጃጀት ትርጉም ባለው ደረጃ ህዝብ የተከተለው በፖለቲካ የትግራይ ህዝብ የተቀበለው ነው ወይ ካልን ዜሮ ነው። ፖለቲካዊ ተቀባይነቱ ወድቋል። መጀመሪያ በሎጂስቲክ ከሆነ ያቀርቡለታል፣ ምንም ችግር የለም። ግን የትግራይ ወጣት ያልተከተለው ድርጅት የትጥቅ ትግል አረጋለሁ ብሎ ትግራይ ላይ ስምሪት ቢወስድ የት ነው የሚደርሰው ነው። የአማራ ፋኖ ባለፉት 2 ዓመታት በጣም ተደጋጋሚ ድል ማስመዝገብ የቻለው የአማራ ህዝብ ይሄ ትግል የኔ ትግል ነው፣ ይሄ ትግል የህልውና ትግል ነው ብሎ ስለተቀበለው ነው። ለዚህ ነው የአብይ ጀነራሎች በተደጋጋሚ በየቦታው ላይ አማራ ክልል በሚጠሩት ስብሰባ ህብረተሰቡ ካልደበቃቸው ካልደገፋቸው የትም አይደርሱም፣ እናንተ አትደግፏቸው ያሉም ያላዘኑት እኮ ለዛ ነው። አንድ የሽምቅ ውጊያ የሚያደርግ አካል በየትኛውም ደረጃ በማህበረሰቡ ድጋፍ ያላገኘ እንደሆነ አንድ እርምጃ ወደፊት ለመሄድ አይችልም። ትልቁ ድል ከሌሎች አካላት ከማንኛውም ከኤክስተርናሉ በላይ በገዛ ህዝቡ የሚደገፍ ከሆነ ነው አሸናፊ ሆኖ ሊወጣ የሚችለው። ስለዚህ አንድና መሰረታዊ ነገር ይሄ በመደገፍ በህዝቡ የመደገፍ ጉዳይ ነው። ትግራይ ላይ የህወሓት ኃይል ይብዛም ይነስም ከሌሎች አደረጃጀቶች አዳዲስ ከተፈጠሩትም ከነበሩትም ጋር በንጽጽር የታየ እንደሆነ ከሁሉም የተሻለ በጣም ተቀባይነት ያገኘ ትልቅ ተቀባይነት ያተረፈው ይሄ የህወሓት ድርጅት ነው። እዛው ትግራይ ላይ ባለው ተቀባይነት አንዳቸውም ለውድድር የሚቀርቡ አይደለም። መዋቅር በመኖርም የተሻለ መዋቅር አለው። ፖለቲካዊ ትጥቅ አስታጥቀውት አሰልጥነው የውጊያ ልምድ እንዲኖረው አድርገው ባሰማሩት ሰራዊት ብዛትም የትኛውም አካል አሁን እንኳን ስምረት ሌላውም የሚደራረሱ አይደሉም። ሰው ብልጫ አለው። ይህ አካል የተቸገረው አሮጌ ምንድነው አዲሱን ዋይን በአሮጌ አቅማዳ እንደማለት ነው። ይሄንን በትግራይ ውስጥ ሞቢላይዝ ያደረገውን ኃይል ስቲል በአሮጌ አቅማዳ ውስጥ አዲስ ወይን የማቆየት እንቅስቃሴ ነው የሚያደርገው። ድርጅቱ የመስመር ለውጥ እያደረገ አይደለም። የሐሳብ ለውጥ እያደረገ አይደለም። ቀጠናዊ ሁኔታውን ያጠና፣ አገራዊ ሁኔታውን ያጠና፣ ዓለም አቀፍ ሁኔታውን ያጠና አቅጣጫ እየተከተለ አይደለም። ስለዚህ ሁሌም በተመሳሳይ ፔስ ነው የሚረግጠው። በአጠቃላይ በኢትዮጵያ ማዕቀፍ በአገሪቷ ውስጥ ለውጥ ሊያመጣ የሚችል አቅጣጫ አይደለም እየተከተለ ያለው። ይሄ ነው አደጋው። ይሄ ነው አደጋው።
እየተከተሉት ያለው አቅጣጫ ይሄንን መሰረት ያደረገ በጥናት ላይ የተመሰረተ አለመሆኑ፣ በአግባቡ ሁኔታዎችን የገመገመ አለመሆኑ ነው መሰረታዊ ችግራቸው። ስለዚህ ሁሌም ኦልድ እና ነባር ተብሎ ምንድነው ተረግጦ ያለቀለት ነገር ነው መልሰው የሚረግጡት። ታኝኮ የተጣለ ነገር ነው መልሰው የሚያኝኩት። ለዛ ነው ለውጥ ማምጣት የሚባለው ነገር አስቸጋሪ እና ፈታኝ የሆነባቸው። ወደ ሌላው ዝርዝር ነገሮች የሚወስደን ህወሓት በዚህ ሁኔታ ቢሆንም ከነችግሩ የህብረተሰቡን ሞቢላይዝ አድርጎ የተንቀሳቀሰ በመሆኑ ቢያንስ ከ200 ሺህ ያላነሰ ሰራዊት መኖሩን አገዛዙም የሚያምን በመሆኑ በቅርብ ጊዜ ከፍተኛ ጀነራሎቹ በአደባባይ ሲናገሩ እንደተሰማው ደግሞ የተሻለ የትጥቅ ከዚህ ቀደም የነበረ የተሻለ ትጥቅ አለን። ከዚህ ቀደም አትሊስት ለማመን የሚያስገድደው ምንድን ነው? የነበራቸውን ትጥቅ በተለይ ከከባድ መሳሪያ አንጻር አልፈቱም። የተንቆሻቆሹ አሮጌ ታንኮች ነበሩ። እነሱ ምንም አያደርግላቸው፣ መደበቂያ ካልሆነ በቀር ነድተው ጉዳት አያደርሱባቸው። አሮጌ ታንኮችና 1 2 3 ጎማቸው ተንፍሶ ለረጅም ጊዜ የቆዩ አሮጌ መድፎች መልሰዋል። በአንጻሩ አሁን የውጊያ እንቅስቃሴም የውጊያ መሳሪያዎችም እየዘመኑ በመጡበት በዚህ ወቅት ከኤርትራ ጋር የፈጠሩት ጤናማ ግንኙነት፣ ከሱዳን ጋር የፈጠሩት ጤናማ ግንኙነት ከዚህ ቀደም የነበረው ሲጅ መታፈን አስቀርቷል። እውነት ለመናገር ከአማራው ጋርም የህወሓት ያረጀ ፖለቲካ አለመለወጥ እያንዳንዱን እንቅስቃሴ በጥንቃቄ ለማየት የተገደደ ቢሆንም ህዝቡ እንኳን አሁን በጦር አውርድ ሞቢላይዝ ያደረገ ሂዱ እዛ ተዋጉ የሚል አካል የለም። በአፋር በኩል የአፋር ህዝብ የመዋጋት ከትግራይ ጋር ውጊያ ውስጥ የመግባት ፍላጎት የለውም። ነገር ግን የአፋርንም የአማራንም መሬት የውጊያ ቀጠና አድርጎ ለመጠቀም አገዛዙ ግን ሙከራዎች እያደረገ ነው የሚገኝ። እስከ ቅርብ ጊዜ ድረስ ከግድቡ ወደ ወደቡ የሚል እንቅስቃሴ ነበር የነበረው። ነገር ግን ወደ ወደቡ እንቅስቃሴ ለማድረግ የህወሓት ኃይል መስማማት ነበረበት እና አነጋግሯቸዋል። ወደ አሰብ መዋጋታችን አይቀርም ልታግዙን ይገባል ተብሎ ተነግሯቸዋል። ታደሰ ወረደ በዚህ ማትስማሙ ከሆነ ግን መጀመሪያ እናንተን እንወጋለን የሚል ምላሽ ነው የተሰጣቸው። ታደሰ ወረደ እስካሁን ሶፋር እኛ ባለን መረጃ የመለሱት ምላሽ ወደ ኤርትራ የምናዘምተው ጦር የለም፣ የውጊያው ተሳታፊ አይደለንም እና የሰጡት ምላሽ ዲፕሎማሲያዊም ይሁን ምንም ይሁን የወታደር ስምሪት ሰተን ከኤርትራ ጋር ሆነን የፌዴራሉ ጋር ውጊያ ለመቅጠም ፍላጎት የለንም፣ የፌዴራል ነን የምትሉት እናንተ ጋር ሆነን ደግሞ ኤርትራ ጋር የመዋጋት ፍላጎት የለንም ነው ያነሱት። ወደ ውጊያ ቀጠና አንገባም። ይሄንን ካሉ በኋላ እነ ጀነራል ታደሰ ወረደ ዓለም አቀፉ ማህበረሰብ እየቀሰቀሱ መሆናቸው፣ ይሄ ሁኔታ እየነገሩ መሆናቸውን፣ ጦርነት ሊከፈትባቸው መሆኑን ስጋት እንዳላቸው ደጋግመው እየገለጹ ነው የሚገኙት። የጦርነቷ ትሪገሯ አሁን ወደ ጦርነት ከትግራይ ጋር አብይ አህመድ ለመዋጋት ምርጫ እንደሌለው አድርጎ እየገባ ያለበት ግን መሰረታዊ ምክንያት ምንድነው ካላችሁ ተስፋ አድርጎ የነበረው ጌታቸው ረዳን በመጠቀም ትግራይን ሞቢላይዝ አድርጎ ከትግራይ ጋር ሆኖ ኤርትራ የመዝመት እንቅስቃሴ ነው። ይሄንን ትግራይ ላይ ያለ ኃይል አልተቀበለም። ጌታቸው ረዳ ይሄንን ለማስፈጸም ያደረገው እንቅስቃሴ በህዝቡም በፖለቲካ ኃይሉም በወታደሩም ተቀባይነት አጥቶ ጌታቸው ረዳ ነፍሱን ለማትረፍ ከመቀሌ ሩጦ እንዲወጣ ሆኗል።